ሻምፒዮን ኦሌ 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 ውድ ቻናላችን ቤተሰቦች ሊቨርፑል የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል ሊያውም በስታይል ማለት ነው ዛሬ በተደረገው ጨዋታ እንግዲህ ሊቨርፑል ቶተንሃምን 5-1 በሆነ ውጤት በማሸነፍ ነው የእንግሊዝ ፕሪሚየር ሊግን ዋንጫ ማሳካት የቻለው ይህንን ለመድረስ እንግዲህ በጣም ብዙ ተፈክቶበታል እንደሚታወቀው እንግዲህ ከ1990 በኋላ ሁለተኛ ዋንጫውን ሲያነሳ ነው 2019-20 ላይ እንግዲህ የእንግሊዝ ፕሪሚየር ሊግ 19ኛውን ዋንጫ ሲያነሳ በኮቪድ ምክንያት እንግዲህ ከደጋፊው ጋር አብሮ ማክበር አልቻለም ነበር ዛሬ ግን ደጋፊው ልዩ ሆኖ ነበር ያመሸው ከተጀመረችበት ደቂቃ ጀምሮ ማለት ነው በጣም በሙሉ ድጋፍ ነበር ሲደግፈው የነበረው እንደዚሁም ጨዋታው ከመጀመሩ በፊት ራሱ ተጫዋቾች ወደ ስቴዲየም በሚመጡበት ሰዓት ራሱ ውጭ ላይ የነበረው ድባብ በጣም የሚለይ ድባብ ነበር እንደ ዛሬ ሊቨርፑል አምሮበት የሚያቅ አይመስለኝም በጣም ድንቅ ምሽት ነበር ማሳለፍ የቻሉት በርግጥ በጨዋታው ላይ እንግዲህ ዶሚኒክ ሶላንኬ ባስቆጠራት ግብ እንግዲህ 1-0 በሆነ ውጤት መምራት ይችላል ነበር ነገር ግን ይህንን ውጤት ማስጠበቅ የቻሉት ለ4 ደቂቃዎች ብቻ ነበር 16ኛው ደቂቃ ላይ ሉዊስ ዲያዝ 24ኛው ደቂቃ ላይ አሌክሲስ ማካሊስተር 34ኛው ደቂቃ ላይ ኮዲ ጋክፖ 63ኛው ደቂቃ ላይ ሙሐመድ ሳላ እንደዚሁም ደግሞ 69ኛው ደቂቃ ላይ ኡዶጊ በራሱ ግብ ላይ ባስቆጠረው ጎል 5-1 በሆነ ውጤት ማሸነፍ ችሏል እንግዲህ ከዚህ ጨዋታ ሊቨርፑል ይፈልግ የነበረው አቻ መውጣት ብቻ ነበር አንድ እኩል መውጣት ብቻ ይበቃው ነበር አንድ ነጥብ ብቻ ይበቃው ነበር ነገር ግን ሊቨርፑል አንድ ብቻ በቂ አይደለም በማለት እንግዲህ 2-1 አይደለም 3-1 አይደለም 4-1 አይደለም 5-1 በሆነ ውጤት ቶተንሃምን ረምርሞ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት ችሏል እንደሚታወቀው እንግዲህ ሲዝኑ ሲጀምር ሊቨርፑልን ለዋንጫ ይበቃል ያለ ማንም አልነበረም የሊቨርፑል ደጋፊዎችም የሌሎች ደጋፊዎችም ቢሆኑ ማለት ነው ሊቨርፑል እዚህ ደርሳል ብሎ የገመተ የለም ኦፕታ ራሱ 5% ብቻ ነበር ማስቀመጥ የቻለው ነገር ግን ሊቨርፑል በጣም ኮንሲስተንስ በሆነ መልኩ ማለት ነው በፕሪሚየር ሊግ ውስጥ ካውንደርስ በተደረጉ ጨዋታዎች 34 ጨዋታዎችን ማድረግ ችሏል ከነዚህ 34 ጨዋታዎች እንግዲህ ሁለት ጨዋታዎችን ብቻ ነው መሸነፍ የቻለው 7 ጨዋታዎችን ብቻ አቻ መውጣት ችሏል ቀሪዎቹን እንግዲህ ጨዋታዎች እንዳለ በማሸነፍ እዚህ ቦታ መድረስ ችሏል በ82 ነጥብ የዘንድሮ የእንግሊዝ ፕሪሚየር ሊግ አሸናፊ መሆን ችሏል በጣም ልዩ ቀን የነበረው ዛሬ ጨዋታው ከተጠናቀቀ በኋላ ራሱ የተጫዋቾቹ ስሜት በጣም የሚለይ ነው የነበረው ምክንያቱም እንግዲህ ይሄንን ስንጠብቀው ነበር ቀደም እንዳልኳችሁ 2019-20 ላይ በኮቪድ ምክንያት ከደጋፊው ጋር አብሮ ማክበር አልተቻለም ነበርና ያም እንግዲህ በጣም ትልቅ ተጽዕኖ መፍጠር ችሏል በተጨማሪም ደግሞ ይህ ዋንጫ እንግዲህ 20ኛው ዋንጫው ነው ከማንቸስተር ዩናይትድ ጋር ያለውን የዋንጫ ልዩነት እንግዲህ እኩል ማድረግ ይችላል ሁለቱም በዚህ ሰዓት እንግዲህ በእንግሊዝ ፕሪሚየር ሊግ 20 ዋንጫዎችን በማሳካት አንደኛ ደረጃ ላይ መቀመጥ ይችላል ከዚህ በተጨማሪ ግን ሊቨርፑል በሻምፒዮንስ ሊጉ 6 ዋንጫዎችን በማሳካት እንግዲህ በእንግሊዝ ፕሪሚየር ሊግ ታላቁ ክለብ መሆን ችሏል ማለት ነው ይህም እንግዲህ ተጨማሪን ደስታን የሚፈጥር ነገር ነው ምክንያቱም እንግዲህ በሊቨርፑልና በማንቸስተር መካከል ያለውትን ነገሮች እንግዲህ የምናቀው ነገር ነው ምክንያቱም ሊቨርፑል በጣም በረጅም ርቀት ፕሪሚየር ሊጉን በማሸነፍ እንግዲህ ማንቸስተር ዩናይትድን ይበልጥ ነበር ከዛ በኋላ እንግዲህ ማንቸስተር ዩናይትድ እኩል በመሆን ሊያውም ደግሞ ሊቨርፑልን በመብለጥ እንግዲህ አንደኛ ደረጃ ላይ መቀመጥ ችሎ ነበር ከ5 አመት በፊት እንግዲህ 2019-20 ላይ ሊቨርፑል ወደ 19 ማሳደግ ቻለ አሁን እንግዲህ ወደ 20 በማሳደግ ማንቸስተር ዩናይትድ ጋር እኩል መሆን ይችላል ጨዋታው ራሱ በጣም ልዩ የሚባል ነበር የሊቨርፑል ተጫዋቾችም እንግዲህ ከተጀመረችበት ደቂቃ ጀምሮ እንግዲህ በጣም ፈጣን የሚባል አጮትን መጮት ይችላል በተለይ ፈርስት ሃፍ ላይ ሰከንድ ሃፍ ላይ ሞር የተረጋጋ ነው የነበረው ሊቨርፑል ኳሶቹን በተረጋጋ መልኩ እንግዲህ ሲቀባበሉ ተመልክተናል በዛም ምክንያት እንግዲህ ወደ ማጥቃቱ ሲሄዱ ተመልክተናል በመጀመሪያው አጋማሽ ላይ ግን በጣም ፈጣን በሆነ መልሶ ማጥቃትም ሲንቀሳቀሱ ተመልክተናል ኳሶቹን በሚይዙበት ሰዓት እንግዲህ በጣም በፍጥነት ነበር ወደ ግቦች ሲደርሱ የተመለከተ ነው እንደውም ዛሬ ሊቨርፑል ከዚህ ከ5-1 በላይም ራሱ ጎል ማስቆጠር የሚችልበት ሁኔታ ነበር እና ኮዲ ጋክፖ እንደዚሁም ዳርዊን ኑኔዝ ያመከኗቸው ኳሶች ማለት ነው ነገር ግን እነዚህን ዛሬ ስለነዚህ አይነት ነገሮች ማንሳት የለብንም ስለ መጥፎ ጎን ወይም ደግሞ ስለ ድክመታችን አይደለም ዛሬ የምናነሳው ዛሬ ሻምፒዮን የሆንበት ነው ንጉስ የሆንበት ቀን ነውና ዛሬ ስለ ድላችን ነው የምናስበው ዛሬ በጣም ልዩ ሁኔታም ተመልክተናል
ሜዳ ውጭ የነበሩት ደጋፊዎች ብዛት ራሱ ሌላ አንድ ስቴዲየም የሚሞላን የነበረው በጣም ደምቆ ነበር ሊቨርፑል ብዙ ጭሶችን ተመልክተናል ቀይ ጭሶችን ተመልክተናል እንደዚሁም ጨዋታው ከተጠናቀቀ በኋላ ራሱ የተጫዋቾቹ ደስታ የአሰልጣኙ ደስታ ራሱ በጣም ልዩ ደስታ ነው የነበረው እንደዚሁም አሰልጣኝ አርነ ስሎት እንግዲህ ከጨዋታው በኋላ የየርገን ክሎፕን ስም ሲያወድሱ ተመልክተናል እንደሚታወቀው የርገን ክሎፕ በሚለቅበት ሰዓት እንግዲህ አርነ ስሎት እያለ ሲዘምር ተስተውሎ ነበር አሁን ደግሞ አርነ ስሎት በመልሳቸው እንግዲህ የርገን ክሎፕ እያሉ ዘምረውለታል ምክንያቱም እንግዲህ ይሄንን ቲም የሰበሰበው የርገን ክሎፕ ነው የነበረው ከኬዛ በስተቀር ሁሉንም ተጫዋቾች እንግዲህ ወደ ሊቨርፑል ማምጣት ይችላል ስለዚህም እንግዲህ እሱም ሙገሳ ይገባዋል ይሄንን ቲም ስለሰበሰበው በተጨማሪም ግን አርነ ስሎት እንግዲህ የሰሩት ስራ አለ የለዋወጣቸው ነገሮች አሉ በዛም እንግዲህ ትልቅ ሙገሳ ይገባቸዋል ሁለቱም እንግዲህ ይሄንን ዋንጫ ለማሳካታችን እንግዲህ ትልቅ ድርሻዎችን መወጣት ይችላል በተጨማሪም ተጫዋቾቹም እንግዲህ እያንዳንዷን ደቂቃ በጣም በከፍተኛ ጥራት እዚህ እንድንደርስ አድርገውናል የተለያዩ ተጫዋቾች እንግዲህ በተለያዩ ጊዜያቶች ድንቅ የሚባልን ጊዜን ማሳለፍ ይችላል በዚህ ሰዓት እንግዲህ ሉዊስ ዲያዝም ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው ከአራት ጨዋታዎች 3 ላይ ጎል ማስቆጠር ይችላል እንደዚሁም መሐመድ ሰላም 28ኛው የእንግሊዝ ፕሪሚየር ሊግ ግቡን ማስቆጠር ይችላል በተጨማሪም ቨርጂል ቫን ዳይክም ድንቅ ሆኖ ነው የተመለከተነው አመቱ ሙሉ በጣም በምርጥ ብቃት ሲጫወት የነበረውና የነዚህ ሁሉ ተጫዋቾች ድምር ውጤት ነው እንግዲህ ይሄንን ዋንጫ እንድናሳካ ያደረገንና በጣም ትልቅ ደስታ ነው የተሰማኝ እናንተም በጣም ደስተኛ እንደምትሆኑ በጣም እርግጠኛ ነኝ ዛሬ በእርግጠኝነት እንግዲህ በሊቨርፑል ከተማ የሚኖሩ የሊቨርፑል ደጋፊዎች እንደማይተኙ ማለት ነው ሁሉም ሲጠጣ እንደሚያደር በጣም እርግጠኛ ነኝ ምክንያቱም ይሄ በጣም ትልቅ ደስታ ነው ከብዙ ጊዜ በኋላ የተገኘ ደስታ ነው በእርግጥ በኮቪድ ጊዜ እንግዲህ አንዳንድ ደጋፊዎች ወጥተው ሲደሰቱ ተመልክተናል ዛሬ ደግሞ ከዛም ለየት ያለ ነው የሚሆነው እንግዲህ ዛሬም 5-1 በሆነ ውጤት በማሸነፍ እንግዲህ ሊቨርፑል የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑ ተረጋግጧል እንኳን ደስ ያላችሁ እንኳን ደስ አለን እላለሁ ከዚህ ጨዋታ ላይ እንግዲህ በጣም ብዙ ጥሩ ነገሮችን መመልከት ይችላልናል ከተጫዋቾቹም ከታክቲክም አንፃር ማለት ነው እና እነዚህ ነገሮች እንግዲህ ጥሩ ጎኑንም እንደዚሁም ደግሞ በጨዋታው ላይ መስተካከል የነበረባቸው ነገሮች እንደዚሁም ያሰልጣኙንም የተጫዋቾቹንም ደግሞ አስተያየት ይዤ ነገ የሚመጣ ይሆናል በዛሬው ጨዋታ እንግዲህ አሌክሲስ ማካሊስተር የጨዋታው ኮከብ ተብሎ ተመርጧል እንደዚሁም በጨዋታው ላይ እንግዲህ በጣም ድንቅ የምትባል ግብ ማስቆጠር ችሏል ሊቨርፑል እንግዲህ ወደ መሪነት ያመጣትን ግብ ነበር ያስቆጠረው ሉዊስ ዲያዝ አቻ ካደረገ በኋላ ማለት ነውና ያቺ ግብ እንግዲህ ሙሉ ስቴዲየሙ በጣም እንዲነሳሳ ማድረግ ይችላል በርግጥ የሉዊስ ዲያዝ ግብ እንግዲህ ደጋፊውን እንዲነሳሳ አድርጎታል በርግጥ በዛ ሰዓት እንግዲህ በቫር ምክንያት ያንን ነገር ቢያዘጋየው ማለት ነውና ከዛ በኋላ እንግዲህ የነበረው የሊቨርፑል ተነሳሽነት እንግዲህ በጣም የሚያስደንቅ ነው የነበረው ጨዋታዎች ሲጀመር አካባቢ እንግዲህ የሆነ ቴንሽን የሚመስል ነገር ነበር እንደውም ቶተናሞች የተሻለ መጫወት ይችላል ነበር ምናልባትም እንግዲህ የሊቨርፑል ጉጉት ሊሆን ይችላል ያንን ነገር ያደረገው ተጫዋቾች እንግዲህ አሸንፎ ዋንጫውን ማሳካት ይፈልጋሉና ያ ነገር እንግዲህ ምናልባት ትንሽ የጨዋታውን ሲጀመር አካባቢ እንግዲህ እንዳይቆጣጠሩ አድርጓቸዋል ከዛ በኋላ ግን ግብ ከተቆጠረባቸው በኋላ ግን ከዚህ በፊት እንደምናቃቸው ሲቆጠርባቸው እንግዲህ በጣም ተነሳስተው እንደሚመጡ እናቃለና ያን ነገር እንግዲህ መመልከት ይችላልናል ማለት ነው ዛሬ በጣም የሚያስደንቅ ቀን ነው የሚሆነው ሻምፒዮን ሆነናል በጣም ብዙ ማውራት መፈልገው ነገር አለ ግን በቃ ከደስታ ብዛት ያን ያህል ማውራት ራሱ አልቻልኩም ስለዚህ በቃ በነገ ዕለት በደንብ ተረጋግጬ በጨዋታው ላይ ስላለው ነገር እንደዚሁ ማሰልጣኙ ተጫዋቾችም ስላሉት ነገር ይዤላችሁ የምመጣ ይሆናል እንኳን ደስ አላችሁ እያልኩኝ በዚህ አበቃለሁ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ሊቨርፑል የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ይችላል 20ኛ ዋንጫውን ማሳካት ይችላል እንኳን ደስ አላችሁ ቻው